ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ ይህ ሊሆን ግድ ነውና ተጠበቁ ግን አትደንግጡ ይላል። ለዚህ ደግሞ መፍትሄው አለመደንገጥ ነው። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል ይላል። እዚህ ላይ ጥያቄ መጠየቅ አለብን። ጦርንም የጦርንም ወሬ ነው ያለው። ጦር አንድ ነው፣ የጦር ወሬ ሁለተኛ ነው። የጦርነት ወሬ ማለት ዜና ማለት ነው። አሁን ዓለም ከተፈጠረ ጀምሮ እኮ ጦርነት አለ። ምን ያስደንቃል ልትሉ ትችላላችሁ። በእርግጥ ጦርነት የተጀመረው ምድር ላይ አይደለም፣ በሰማይ ነው። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ ይላል። አልቻላቸውም ይላል ራእይ 12:7 ላይ። የመጀመሪያው ጦረኛ ከሰው ወገን ማን ነው? ቃየል ነው። ወንድሙን አቤልን በምን ገደለው? በድንጋይ ገደለው። ከዛ በኋላ ሰዎች ቀስት እየሰሩ ጦር እየሰሩ ሾተል እየሰሩ ጋሻ እየሰሩ በፈረስ ጋልበው እርስ በርስ መጋደል ጀመሩ። አሁን ከፍ አለ ማለት ነው። ከድንጋይ ወዴት ሄደ? ወደ ጎራዴ ሄደ፣ ወደ ጦር ሄደ፣ ወደ ሾተል ሄደ፣ ወደ ጋሻ ሄደ። በዚህ ስንደነቅ ደግሞ ወደ ምን ሄደ? ወደ ጥይት መጣ ማለት ነው። ሰዎች ተኩሰው ጥይት ሰርተው ፈንጂ ሰርተው ቦምብ ሰርተው የሚጋደሉ ሆነ። በዚህ ስንደነቅ አሁን ተራቀቀ። ዘመናችን ጉድ አሳየን። አውቶሚክ ቦምብ መጣ። እጅግ የሚከብደው ኒውክለር ቦምብ ተሰራ። ሚግ ተዋጊ ጀት ሲገርመን ድሮኑ መጣ። ጌታ እየተናገረ ያለው ስለ ተራ ጦርነት አይደለም። መንደር ከመንደር ጋር ስለሚዋጉ ጦርነት አይደለም። ዓለም አቀፍ ስለሆነ ነገር ነው። በተለይ ዓለማችን ሁለት ታላላቅ ጦርነቶች አስተናግዳለች። አንደኛው ከ1914 እስከ 1918 የመጀመሪያው ዓለም ጦርነት ተነሳ። እጅግ አሰቃቂ ነበረ። 22 ሚሊዮን ሰዎች በጦርነቱ አልቀዋል። ስንት አልኳችሁ? ቁጥር መቼም ቀላል አይደለም። 22 ሚሊዮን ሰዎች ረገፉ። ከዛ በኋላ ከ1939 እስከ 1945 ሁለተኛው የዓለም ጦርነት ተቀሰቀሰ። እየሰማችሁ ነው? ሁለተኛው የዓለም ጦርነት ሲቀሰቀስ 60 ሚሊዮን ሰዎች በጦርነቱ ረገፉ። እንግዲህ ከአንደኛው የዓለም ጦርነት መሳሪያ የሁለተኛው የዓለም ጦርነት መሳሪያ እጅግ ይከብዳል። እንደውም በዘመኑ አልበርት አንስታይን አቶሚክ ቦምብ ሰርቶ ሂሮሺማና ናጋሳኪ ላይ አሜሪካ ጣለች። በጣም ከባድ ነበረ ውድመቱ። ብቻ በዛ ጦርነት 60 ሚሊዮን ሰዎች አለቁ። አሁን ግን ሶስተኛው እግዚአብሔር እንደው በቸርነቱ እንዳይቀሰቅሰው ቅዱስ ፈቃድ ይሁንልን እንጂ ከተቀሰቀሰ ግሎባል ሴኩሪቲ ፋውንዴሽን እንዳረጋገጠው ከ15,000 በላይ የኒውክለር መሳሪያዎች ተሰርተዋል። እየሰማችሁ ነው? ኒውክለር ስላችሁ የድሽቃና እንትን እንዳይመስላችሁ። ኒውክለር ቦምብ ማለት ከባድ ነገር ነው። 6970 የኒውክለር ቦምብ ራሻ ታጥቃለች። 7300 የኒውክለር ቦምብ ራሻ ታጥቃለች። ቀጥላ አሜሪካ ናት። 6970 አካባቢ የሚደርሱ ኦልሞስት ወደ 7000 እየተቃረበ ነው የኒውክለር ቦምብ ታጥቀዋል። ሌሎችም ሀገራት እንዳያቅማቸው 100ም የታጠቀ አለ፣ 200ም የታጠቀ አለ፣ አነስተኛ ቁጥርም የታጠቀ አለ። አሁን እንደምታዩት ዘመናችን በጣም ጭንቀት ውስጥ ነው። አሁን በዩክሬን ምክንያት ሀያላኑ ተፋጠዋል። እየሰማችሁ ነው? ተፋጠዋል። እኛ ምንም አይመስለን እዚህ እየኖርን እንጂ ተፋጠዋል። አይበለውና ወይ ራሻ ወይ አንድ ሀገር ቀድሞ ኒውክለር ቦምብ ተኮሰ ማለት አሁን የምናያት ሀገር ነገ የለችም ማለት ነው። ዓለም ሁሉ ይደበላለቃል ማለት ነው። ኒውክለር ዝም ብሎ አይምሰላችሁ። ብልጭታው እንኳን ሩቅ ሀገር ሄዶ ያልተተኮሰበት ሀገር ሄዶ አይንን የማሳወር አቅም አለው። ይህ ብቻ አይደለም፣ ሞገዱ እንኳን ሰዎችን ከመኖር ወደ አለመኖር ይለውጣል። ይህ ብቻ አይደለም፣ የሰዎችን ሴል ነው የሚለውጠው። አሁን ሴል አለን፣ እንንቀሳቀሳለን። ኒውክለር የተተኮሰበት ያ ጨረር ያገኘው ሰው ግን ሴሉ አፉ የተጣመመ በካንሰር የተጎዳ ጭንቅላቱ ያበጠ ሰው ነው እዛ አካባቢ የሚኖረው ማለት ነው። ዛሬ ድረስ ሂሮሺማና ናጋሳኪ የሚወለዱ ሰዎች አይናቸው የጠፋ ሰውነታቸው የጎበጠ መርዝ ነው ኦርቶዶክሳውያን። ይህ ብቻ አይደለም፣ የኬሚካል የጦር መሳሪያዎች በገፍ የተሰሩበት ዘመን ነው። እንደው አይበለውና ጦርነቱ ተቀሰቀሰ ማለት እቺ የምታዩት ዓለም ሌላ ቅርጽ ነው። እግዚአብሔር ይጠብቃል።
ስለዚህ ጌታ ግን ያለው ምንድነው? ጦርንም አለ የጦርንም ወሬ ትሰማላችኋል። አያችሁ፣ ድሮ ጦርነት ሲካሄድ ሌላ ሀገር አይሰማም። አሁን ግን የትም ሀገር ጦርነት ቢካሄድ ወሬው ወይም ዜናው በቀጥታ ስርጭት ይታያል። በጣም እኮ የሚገርም ዘመን ላይ ደርሰናል። አንድ ሳይንቲስት አለ፣ አልበርት አንስታይን ይባላል። ምን አለ? ስለ ሶስተኛው ዓለም ጦርነት ሲናገር ሶስተኛው ዓለም ጦርነት በምን እንደሚነሳ አላቅም ይላል። ሶስተኛው ዓለም ጦርነት በምን እንደሚነሳ አላቅም፣ የማቀው ግን አራተኛውን ነው ይላል። አራተኛው ጦርነት ከተቀሰቀሰ ጦርነቱ ሊሆን የሚችለው በእንጨትና በድንጋይ ነው ይላል። ምን ማለት ነው? ገብታችኋል? ጦርነቱ በምንድን ነው የሚሆነው? ሚያለው ሶስተኛው ከተቀሰቀሰ በኒውክለር ነው ሊሆን የሚችለው። በቃ አለቀ። ኒውክለር ከተተኮሰ ደግሞ ይሄ የምታዩት ፎቅ፣ ይሄ የምታዩት ህንፃ ሁሉ ድምጥ ማጡ ጠፍቶ ሰዎች ወደ ኋላ ዘመን ተመልሰው እንደገና በእንጨት በጋሻ በጦር መፋለም ይጀምራሉ አራተኛው ጋር ብሏል። ስለዚህ ከባድ ነው ማለት ነው። አሁን እኛ በትንንሽ ጦርነቶች እንደነቃለን። አሜሪካ እንገራችሁ፣ ትልቅ ምስጢር ነው የምነግራችሁ። በዶናልድ ትራምፕ ጊዜ ምን አደረገች? 8ኛ የጦር ኃይል አቋቋመች። ምን ያስደንቃል ብትሉ የጦር ኃይሉ የተቋቋመው ምድር ላይ ሳይሆን ሰማይ ላይ ነው። ስፔስ ፎርስ ይባላል። የሰማይ ብርጌድ። እዛ ላይ ሰዎች እንዳሉ ታውቃላችሁ። ስፔስ ስቴሽን አለ መሄድ። ሳተላይቶች አሉ። አሁን ኢንተርኔቱ የሞባይሉ የሚተላለፈው ቴሌቪዥን የምታዩት ብዙ በተላኩ ሳተላይቶች አማካይነት ነው። ብዙ ሺህ ሳተላይቶች በህዋው ላይ አሉ። አሁን እንግዲህ ኪለር ሳተላይት አሉ፣ ገዳ ሳተላይቶች። አሁን ጦርነት ከዚህ የሚተኮስ አይምሰልህ፣ ወደፊት ከላይ ነው የሚለቁብን ማለት ነው። ዝግጅቱ ከሌለን ደካማ ከሆነን ከላይ ነው ጦርነቱ ማለት ነው። ስፔስ ፎርስ ተቋቁሟል። ስለዚህ የወደፊቱ ጦርነት እንደውም ምድር ላይ ሳይሆን ህዋው ላይ ጭምር ይሆናል እንደማለት ነው። ሰዎች በዚህ ደረጃ ገስግሰው ሄደዋል። እኛ ቁጭ ብለን እያወራን ያለነው እኛ ብቻ ነን ከምድር ወገን። ሰዎች ገስግሰዋል። ይሄ ብቻ አይምሰላችሁ፣ ወደፊት ሰዎች ሁሉ ላይዋጉ ይችላሉ። ጥቂት እድሜ ሰጥቶን ብቻ እንየው እላቸዋለሁ። የሮቦት ወታደሮች እየተሰሩ ነው። የሮቦት ወታደሮች ማለት ማይቆስሉ፣ ማይደሙ፣ ምንም የማይሆኑ። ሰው ከብረት ጋር እንዴት መዋጋት ይችላል? ሮቦት ወታደሮች እየተሰሩ ነው። ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እየመጣ ነው። ዓለም በጣም እየፈጠነ ነው። እናንተ እኛ ከምናስበው በላይ ዘመኑ እጅጉን እየገሰገሰ ነው። መጽሐፍ ቅዱስ ግን አስቀድሞ አስጠንቅቆናል። በትንቢተ ኢዩኤል ምዕራፍ 2 ቁጥር 7 ላይ እንዲህ ይላል፣ ፊታቸው የፈረስ ፊት ይመስላል ይላል። እየሰማችሁ ነው? ፊታቸው የምን ፊት ይመስላል? የፈረስ ፊት ይመስላል። ሰዎች አይደሉም። መጽሐፍ ቅዱስ ያልተናገረው ነገር የለም። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ላይ ይራመዳል፣ ከእርምጃቸው አያፈገፍጉም። አንዱ ከአንዱ ጋር አይጋፋም። እያንዳንዱ መንገዱን ይጠበጥባል። በሰልፍ መካከል ያልፋሉ፣ እነርሱም አይቆስሉም አለ ነቢዩ። ምን አይሉ? ሰው ይቆስላል፣ ይደማል፣ እነዚህ ግን አይቆስሉም። በከተማ ያኮበኩባሉ፣ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያት ይንቀጠቀጣሉ፣ ፀሐይና ጨረቃ ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ አለ። እንደዚህ አይነት ተዋጊ ሰምታችሁ ታውቃላችሁ? መጽሐፍ ቅዱሱ ገልጦታል፣ ግን አልተፈጸመም። ምናልባት በእኛ ዘመን ሊፈጸም ይችላል፣ በሚቀጥለውም ሊፈጸም ይችላል። ሲስተም ናቸው ማለት ነው። አንዱ ከአንዱ ጋር አይጋፋም ማለት ቀጥታ መንገዳቸውን ይዘው የሚሄዱ በአጥር ውስጥ፣ በበር ውስጥ፣ በመስኮት ውስጥ መሽለክ የሚችሉ የማይቆስሉ ሰው ይመጣሉ። ምኖች ናቸው? እኛ እናውቅም፣ ብቻ መጽሐፉ ተናግሯል። ስለዚህ ጦርንም የጦርንም ወሬ ትሰማላችሁ ሲል ይሄን ሁሉ ማሰብ ያስፈልጋል። ብዙ ክርስቶስንን ብለው የተነሱ ብዙ ሰዎችን ያሳቱ ሰዎች አሉ። ተራዎቹን እንለፋቸውና በመጨረሻው ዘመን ግን 3 ዓመት ከ6 ወር ምድርን የሚያስተዳድር አንድ ሐሰተኛ ሰው ገና ምድራችን ትጠብቃለች። ኒውክለር ቢፈነዳ ምን ቢሆን ምን ቢመጣ ይሄ ሁሉ ሳይሆን ዓለም አያልፍም። ሐሳዊ መሲህ የሚባል ሐሰተኛ ሰው ይመጣል። ያን ጊዜ ግን ከባዱ ነገር ምንድነው? በዮሐንስ ራእይ ምዕራፍ 13 ከቁጥር 13 እስከ 14 እንደተጻፈው ይህ ሐሰተኛ ሰው እሳት ከሰማይ ማውረድ ይችላል። ከቃሉ ጋር ናችሁ?
እንኳን ሰው እሳት ከሰማይ አውርዶ ዛሬ ማንም ሞኛ ሞኝ እንኳን ሰውን እየነዳ መሄድበት ዘመን አለ። ተመልከቱ። እሳት ከሰማይ ያወርዳል። ድንጋዮች ሁሉ በምትሃት ተአምሩ አምላክ ነው ብለው እንዲመሰክሩ ያደርጋል። በተለይ ቅዱስ ጳውሎስ ምን አለ? የእግዚአብሔር ቀን ወይም የጌታ ቀን መጣ ብላችሁ እንዳደነግጡ ይላል። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ሐሰተኛው ይመጣል አለ። የምትሃት ተአምራት ምድር ላይ ይሰራል። ይልቁኑ እኔ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ ይቀመጣል ይላል። ይሄ ሐሰተኛ። እግዚአብሔር ከዚህ ይጠብቀን። ተመልከቱ። የምትሃት ተአምር ዓለም ሁሉ ተከተለው ይላል ዮሐንስ ራእይ በራእዩ ሲጽፍ ዓለም ሁሉ ይከተለዋልና የአውሬው ቁጥር 666 ነው። ሐሰተኛ ነው። 666 ይባላል። በእውነት የሱ ማህተም የሌለበት ሰው እንዳይገዛ እንዳይሸጥ አድርጎ ምድርን የሚያስጨንቅበት ዘመን ይመጣልና ባለቤቱ ተጠንቀቁ ብዙዎችንም ያስታሉ አለ። እግዚአብሔር ከስህተት ይጠብቀን። ዛሬ በክርስትናው ስም ብቻ ወደ 45,000 ቤተ እምነት ተመስርተዋል። አንድ እግዚአብሔር፣ አንዲት ሃይማኖት፣ አንዲት ጥምቀት ብሎ ብርሃነ ዓለም ቅዱስ ጳውሎስን ቢሰብክ ተመልከቱ። ጌታ የተናገረው ነገር ሊደርስ ሊፈጸም በክርስትናው ስም ብቻ ወደ 45,000 ዲኖሚኔሽኖች ተቋቁመዋል። በተለይ ከ16ኛው ክፍለ ዘመን በኋላ። ስለዚህ ትንቢቱ እየደረሰ እየተፈጸመ እያየነው ነው ማለት ነው። ቀጥሎ የምድር መናወጥ በልዩ ልዩ ስፍራ ይሆናል ይላል። የመሬት መንቀጥቀጥ ማለት ነው። የመሬት መንቀጥቀጥ አንድ ቦታ አይደለም። ጌታ ያለው በልዩ ልዩ 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 ስፍራ በቃ አለቀ። እንደውም ሉቃስ 21:11 ላይ ታላቅ የምድር መናወጥ ይላል። ሉቃስ ላይ ለይቶ ታላቅ ነው ያለው። ዝም ብሎ ተራ ነገር አይደለም። ኦርቶዶክሳውያን የምድር መናወጥ እኛ ብዙ ላናውቅ እንችላለን። ግን የመሬት ተናወጠች ማለት ከተማ ሙሉ ምን ሆነ ማለት ነው? ወደመ ማለት ነው። ያው ማግኒቲዩዱ ወሳኝ ነው። ታሪክ የመዘገባቸው 6 ርዕደ ምድር አሉ። በጣም ዓለምን አስጨንቀው የነበሩ ቺንሲ ቻይና በ1556 ትልቅ የመሬት መንቀጥቀጥ ተከስቶ ቢያንስ ማግኒቲዩዱ ወደ 8 ይጠጋል። ከባድ ነው። 830,000 ሰው ነው ባንዴ ሞተው። ባንዴ 830,000 ሰው። ሶሪያ ነሐሴ 8 በ1138 230,000 ሰው አለቀ። ሱማትራ ኢንዶኔዥያ ታህሳስ 26 ቅርብ 2004 እንደ ጎርጎሮሳዊ የዘመን ቀመር 9.1 ማግኒቲዩድ። ከባድ ነው። 9 ተሰምቶ የማይታወቅ እንግዲህ በዛ 200,000 ሰው አለቀ። ኢራን በ856 200,000 ሰው አለቀ። ካንቶን ጃፓን መስከረማን በ1923 142,800 ሰው አለቀ በርዕደ ምድር። ይሄ ምንድነው ብትሉኝ ሉቃስ ላይ ለይቶ ደብረ ዘይት ንባብ ላይ ማለት ነው ታላቅ አለ። ዓለም ከተፈጠረ ጀምሮ ያልሆነ ወደፊት ግን የሚሆን አለ። ያ ከተማዎችን ሁሉ ያወድማል። የምታዩት ያው በጦርነት የተረፉትን የአሕዛብን ከተሞች አፈረሰ ይላል። ታላቂቱ ከተማ ያላት አናውቃትም፣ ማን ትሆን ጊዜ ይገልጣታል። ለስንት ተከፈለች ይላል? ለ3 ተከፈለች ይላል። ይሄ ነው ሉቃስ 21:11 ላይ ለይቶ የሚያስፈራም ነገር አለ። ይሄ ነገር ይገርመኛል። እኔ ወንጌልን ሳነብ በጣም የሚደንቀኝ ይሄ ነው። የሚያስፈራም ነገር ከሰማይም ታላቅ ምልክት ይሆናል ይላል። የሚያስፈራ ነገር ምንድን ነው? የሚያስፈራም ቢላችሁ እስቲ አስቡ። ይሆነ የሚያስፈራ ሲባል የሆነ ለዓይን የሚያስደነግጥ ነገር አለ ማለት ነው። እሱን ነገር በዝርዝር በሄድበት ደስ ይለኝ ነበረ፣ ግን ሰዓቱ አይፈቅድም። የሚያስፈሩ ነገሮች አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ያላዩት ምናልባት እኛ ልናየው እንችላለን፣ ላናየውም እንችላለን። መጪው ትውልድም ግን የሚያየው ነገር አለ። እነዚህ ምንድናቸው? ራእይ 9 ከ6 እስከ 19 አንቡ። የታሰሩ መላእክት የሚፈቱበት ጊዜ አለ። በጣም ከባድ ዘመን አለ። ከጉድጓድ ውስጥ በሄኖክ ዘመን የተቆለፉ አጋንንት አሉ፣ የታሰሩ ይወጣሉ ይላል። ሲወጡ ይላል ጢሱ ይላል ፀሐይን እስኪያጨልም ድረስ ነውና ፊታቸውን ሁሉ ይገልጣል። ጅራታቸው እባብ ይመስላል ይላል። ራስ አላቸው ይላል። እንደ ጊንጥ ይናደፋሉ ይላል። 5 ወር ምድር ላይ ይቆያሉ። በዛ በሚቆዩበት 5 ወር ሰው ሞትን ይመኛል፣ ግን ሞት የለም ይላል። ሞት ራሱ ይቆለፋል። በጣም አስፈሪ ነገር አለ። እንደገና ኤፍራጥስ ወንዝ የታሰሩ 4 መላእክት ይፈታሉ። ትልልቅ ሊቃነ አጋንንት ናቸው።
የምድርን 1/3 ሰው ይገላሉ ይላል። ይሄ ነው አስፈሪ ነገር። እግዚአብሔር ወደዛ ዘመንስ አያድርሰን ነው የሚባለው። ገና ማናየው ዓለም ማታስተናግደው ጉድ የለም። ገና ማህተሞቹ አልተከፈቱም። መላእክቱ መለከት ነፍተው ስራ ጀመሩ ብዬ አላስብም። ግን ገና ጊዜያችን እየፈጠነ ስለሆነ በእድሜያችን ሊከፈት ይችላል። ስለዚህ ጌታችን በዛሬው ዕለት በደብረ ዘይት ብዙ ምልክቶችን ነው። ሌላውን እናንተ አንቁ። ለመከራ አሳልፈው ይሰጧቸዋል አለ። ሐሰተኞች ነቢያት ይነሳሉ አለ። ፍቅር ይቀዘቅዛል አለ። ወይሰበክ ወንጌለ መንግሥት ውስተ ኩሉ አጽናፈ አለ። በዓለም ሁሉ ዳርቻ ወንጌል ይሰበካል አለ። የጥፋት ርኩሰት በተቀደሰችው ቦታ ይቆማል አለ። ዓለም ከተፈጠረ ጀምሮ ያልሆነ መከራ ይሆናል አለ። ሐሰተኞች ክርስቶሶች ምትሃተኞች ይነሳሉ አለ። ከዚያች ወራትም መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከብርሃናቸው ይራቆታሉ፣ ያልፋሉ። ያን ጊዜ አለ የሰው ልጅ በብዙ ክብርና በሰማይ ደመና ሲመጣ ያዩታል አለ። ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ፀሐያችን ተስፋችን አባታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ ሰማይ በመብረቅ እየታረሰ የተሰቀለበትን መስቀል የተቸነከረበትን ችንካር ሐሞት የጠጣበትን ሰፍነግ አሲዞ ንጉሠ ነገሥት ኢየሱስ ክርስቶስ ይመጣል። ደስ ይበላችሁ፣ ክርስቶስ ይመጣል። አመስግኑት። ይመጣል። የብርሃን ዙፋን ይዘረጋል፣ ይቀመጣል። ሙታን ይነሳሉ። ሚካኤል መለከት ይነፋል። የመጀመሪያው መለከት ሲነፋ ጭንቅላታችን ካለበት ቦታ ላይ ከአቤል ጀምሮ የሞቱት ሁሉ ይሰበሰባል። የኔም ያንተም ያንቺም የሁላችንም። ሁለተኛው መለከት ሲነፋ አጥንትና ስጋ ያለ መንቀሳቀስ ትኩስ በድን አስከሬን ይሆናል። ወበሳልስ ንፋሐተ ቀን ይትነሱ ሙታን ከመቅጽበተ ዓይን። ሶስተኛው መለከት ሲነፋ ሙታን እንደ ዓይን ጥቅሻ ፈጥነው ይነሳሉ። ጻድቃን ብርሃን ለብሰው ብርሃን ተጎናጽፈው ባለቤቱ ክርስቶስን መስለው ሲነሱ፣ ኃጥአን ከፍተው ከርፍተው ዲያብሎስን መስለው ትንሣኤ ዘለሐሳር የውርደት ትንሣኤ ይነሳሉ። የክብር ትንሣኤ መድኃኔዓለም ያድለን። አለቀ። እንኳን እኛ ቀርቶ በእናታቸው ማኅፀን በውርጃ የፈሰሱት ሕፃናት እንኳን ይነሳሉ። ሁሉም ክርስቶስ ፊት ይቆማል። ወንዶች በአቅመ አዳም የ30 ዓመት ጎልማሳ ሆነን አርጅተው የሞቱት ታድሰው፣ በሕፃንነታቸው የሞቱት ጎልምሰው፣ ሴቶች በሔዋን መጠን የ15 ዓመት ብላቴና ሆነው ይነሳሉ። ሁሉም በክርስቶስ ፊት ይቆማል። የሰማችሁ ነው። እናንተ የአባቴ ቡሩካን ዓለም ሳይፈጠር ያዘጋጀውላችሁን መንግሥቴን ውረሱ ብሎ ቅዱሳንን በመንግሥተ ሰማያት መድኃኔ ዓለም ክርስቶስ ያከብራቸዋል። ፀሐይ የለም፣ ጨረቃ የለም፣ ብርሃኗ ኢየሱስ ክርስቶስ በሆነ ዓለም እስከ በሌለው ፍጻሜ እንኖራለን። ቸሩ መድኃኔ ዓለም በእውነት ትንሣኤ ዘለክብር አስነስቶ የመንግሥቱ ወራሾች የስሙ ቀዳሾች ያደርገን። ኃጥአንን ከኔ ወግዱ ብሎ ወደ ዘላለም ስቃይ ወደ ዘላለም እሳት ያሰናብታቸዋል። እድል ፈንታቸው ጽዋ ተርታቸው እስከ በሌለው ፍጻሜ ከዲያብሎስ ጋር መቃጠል ይሆናል። እግዚአብሔር ይሰውራል። ስለዚህ በእውነት ደብረ ዘይትን ስናስብ በጣም ብዙ ምስጢር እናስባለን። ብዙ ባስተምራችሁ ደስ ይለኝ ነበረ። ነገር ግን ሰዓቱ ስለሄደ ከዚህ በኋላ በእውነት ብዙ መቆየት የለብንም። ሰላም እግዚአብሔር ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ በደብረ ዘይት ምስጢረ ምጽአትን የገለጠ ዓለምን ለማሳለፍ የሚመጣው ከድንግል ማርያም የተወለደው በእግዚአብሔርነት በአምላክነት በፈጣሪነት በመንግስት በአገዛዝ በስልጣን በእበይ በክብር በኃይል በክሂል ከአብ ከመንፈስ ቅዱስ ጋር አንድነት ገንዘቡ የሆነ ተቀዳሚ ተከታይ የሌለው የአብ ባህሪ ልጅ አልፋና ኦሜጋ ንጉሳችን ሕይወታችን ፀሐያችን ብርሃናችን እረኛችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።